ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ተቃጠሉ ወይኔ ምን አባታችሁ ነው የምትሰሩት? ምንድነው የምትሰሩት? ምንድነው የምትተሻሹት? ምን ወይኔ ቆይ ምንድነው ችግራችን? ምንድነው? አይ በግልጽ ነው ያርሰናል ደጋፊዎች። ቆይ ምንድነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜ ሊያስፈቱኝ ነው። አንድ ቀን ጾሜ ሊያስፈቱኝ ነው። ወይኔ ከሁለት ለባዶ ሁለት እኩል ካምባክ ሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኝ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋል። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘ 30 ደቂቃ የደከመ ተጫዋች ይዘ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ ገመትኩ። ዛሬ ቅጥልን ያረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁት አቀጣጠል አለ ከሱም የባሰ እኔ እንደዚህ ቃጠል በረመዳን ለምን እንደዚህ የሚቃጠለው የበላሁት ምግብ ጠግቤ እንዳለ ተነነ 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቼልሲ እና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታስረክባቸው በዚህ አይነት ማለት ለምንድነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛውን። ኧረ ወይኔ እንዴት አባቱን ያቃጠልከኝ! የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ ክለቦች አሰልጣኝ ምንድነው? ሁለት ባዶ እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ፣ በፍጹም የማይችል ወልቭስ ከሁለት ባዶ ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬ እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላርገው ይሄን ሰውዬ? እኔ በኢየሱስ ምንድነው አሁን ሲቲ ያሸንፋል፣ ከዛ በ1 ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታር ሄደህ ልታሸንፍና ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድነው የሚባለው አሁን? ይሄ ምንድነው የሚባለው? ምንድናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው ይሄ? ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። አረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቡጅዋጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም። ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር
እንደዚህ አይነት ውጤት እያየ በምንም ታምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ ዘንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወያለው ጀማው ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳቀራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ። ወያለው ጾም ትዛለ እንዲህ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። ገና 20 ቪዲዮ ነው የምሰራው ስለሚቻል ነው። ወይኔ ቅዱስ አንተ ወልፍስ መቤቴን ወይኔ ደሰን ያስኔ ዛሬ እንደተወለዱ ካርጋችሁ ነው ዛሬ እኔ አንተ ወልፍስ እኮ ምንም አይችልም። ሁሉም ቲም እየተጠለጡ የነበረው ቲም እኮ እግዚአብሔርን አሁን ማን ወልፍስ እኔ አቻ ስታሱ ወይኔ ያገባው ግብ የመጀመሪያው ግብ በኢየሱስ ስም ታታታታታ እደ እንደዚህ ታዞራል አየር ላይ ራያ ላይ እደ አረ ወይ ወልፍስ ማለት ነው ቦል ኮንትሮሊንግ ራሱ ምንም አይችሉም። አንተ አኩሬሲያቸው እንኳን የላቸውም እንኳን እንዴት 4 ኳስ መቀበል ያቅታቸዋል? መጨረሻ ሰከንድ አፍ ነው በቃ የሚገርም ነገር ትንሽ ለውጥ የተመለከተ ነው። እግዚአብሔር ደነገጥኩኝ እዴ እንዴት ነው ጋርዲዮላ ግን እነዚህን ቻንሶች ተጠቅመህ ማለት ነው 2 ነጥብ ነው የሚሆነው። ሁለቱን ካሸነፍን ማለት ነው ከዚህ በኋላ ጨዋታዎች ካሸነፍን 2 ነጥብ ይሆናል። ከዛ በኋላ ራሳችን ኢታር ላይ ደግሞ አለ ገና ማለት ነው አታ እዴ አርሰናል ግን ምን እየጾመ ነው እንዴ? ወይኔ እዴ ምንድን ነው የሚባለው? እንደገባ ታገባለክ እንደገባክ አንተበት ሰው ነህ አንተ። አሁን ይሄም ለበጎ ነው እንደው ለበጎ ነው። ስለ ውጤቱ አይደለም ስለዚህ ጨዋታ እኔ ፖዚቲቭ ሆኜ ላወራ አልችልም። ኦብቪየስሊ ላይክ 4-0 እየመሩ ነው የሚመስሉት አጨዋታቸው ማለት ነው። እና ወልቭስ ነው ተረዳኸኝ አይደለ? እንዴት አድርገው ነው ዋንጫ ይበሉት? ማርያምን እኔ አመቱ ከጀመረ ጀምሮ ለመጀመሪያ ጊዜ ይህን ጥያቄ መጠየቅ ጀምሬያለሁ። በዚህ ጨዋታ ብቻ እንዳልሆነ ደግሞ እናንተ ምን የምናውቃለን? ምንድነው እያደረጉ ያሉት? ምንድነው መጫወታቸው ጥቅሙ ታዲያ ምንድነው? አሁን ይሄ ቡድን ላይ ምንድነው ፍላጎታቸው? ኳስ እንትን አይሉም፣ ተቀባብለው መፍጠር አይችሉም፣ እርስ በርስ መጫወት አይችሉም። ማርያም ይመቻቸው። ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ሙስሊም አርሰናል እየጾመ ነው የሚሆነው። ጀሞ በዚህ አመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታ ቂጡን ማባረር ያለብክ በሰዓት አንድ ደም ማባረር ያለበት በጣም የመጨረሻ ቆሻሻ አሰልጣኝ ጀሞ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲኔሊ እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኪ የተባለ እከክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ በመቻው ወጥቶ ማዱኪ የሚባለው? ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለበት የመጨረሻ የቨሪ የመጨረሻ ቦልቭስ በደካማ ወልፍስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም፣ ፌኩ የዋንጫ ቲም ነው። በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታን ተጠያቂ ለዚህ ጨዋታ አርቴታ ሙሉ ፐርሰንት አርሱዬ እኔ ያቋማ መሪ ሆኜ ትቀልዳለህ እንዴ? አረ ውርደት፣ የዛሬ ውርደት ነው የምር። በጣም አሳፋሪ ናቸው። 2-0 የመራ በወልቭስ 2 አቻ፣ ለዛው ሞንጎል ካሊፊዮር ይችላል። እኔ ያቋማ መሪ ሆኜ እኔ ባይዘው ተስፋ አልቆረጥኩም። አብዛኛው ሰው ተኝቷል ትተ እኔ ግን አለው አርሰማ ሃይኛ ባለክነብ
እኔ በሰም ውርደት አትችሉም መብላት የለባችሁም። እኔ የምበላው ትራሽ አይገባችሁም ስለማትችሉ ሜንታሊቲ ስለሌለ የዋንጫ እንደ ዋንጫ ቲም ስላልተጫወት ይህንን ጌም ፈርስት ሃፍ 4-0 3-0 መግደል ትችል ነበር። ግን እናንተ ሁሌ ጌም ለማሸነፍ ለመጨረስ አትጫወቱ። ለዛ ነው እንደገና ተመልሶብኝ የተቀጠቀጥከው። ወልቭስ ሰላም አስከባሪ ይመቸን። ተሳክቷል ቋጠሮ። ደህና ደሩ። ይመቻችሁ። አርሰናላቸው ወጥቷል። እውነት ለመናገር በቃ ነጥብ ያነሳል ብዬ ጭራሽ ዞር ብዬ ያላየው ጨዋታ አቻ ወጣ። እስኪ አርሰናል ደጋፊ አንድ ጥያቄ ልጠይቃችሁ፣ ስነ ስርዓት ባለው መልኩ መልሱልኝ። አሁንስ ዋንጫውን ትበላላችሁ? አበሉ ወልቭስ በሜዳው ከሜዳው ውጭ ሲለጠለጥ የቆየ 20ኛ ደረጃ ላይ ያለ ቲም አምጥታችሁ ሜዳው ድረስ መታችሁ ማለት 2-0 መርታችሁ ካምባክ ሰራባችሁ 2-1። የመጀመሪያ ዙር ጨዋታም እንደዚሁ ተንተፋትፋችሁ በኦንጎል ነበር ያሸነፋችሁት። ዛሬ ደግሞ ጭራሽ እናንተ ኦንጎል አስቆጥራችሁ ነው አቻ መውጣት የቻሉት። እግዚአብሔርም በቃ እኔ አርሰናል የሚባል ቲም በዋንጫ ተረግሟል። በቃ ይሄንን እመኑ። አሁን እኮ ከሲቲ አንድ ጨዋታ በላይ ተጫውታችሁ ከሲቲ ጋር ጨዋታ አላችሁ ኢታር ላይ። እንደገና ደግሞ ሲቲ ቀሪ አንድ ጨዋታ አለው። ኧረ አርሰናል አረ በዚህ ሰዓት እንዴት ነው አቻ የሚወጣው? አረ በእግዚአብሔር ስም ይላል ተቃጥዬ ይውላል። አብድላችሁ ነው ከምሬ ነው የምላችሁ። አበርኩኝ ከምሬ ነው የምላችሁ። የሚያስጠላ ሰዓት እኮ ነው የገባው። የሚያስጠላ ሰዓት። እንዴት ነው እንደዚህ መዘናጋት የሚፈጠረው ግን? ከምር እንዴ ከዋንጫ ቲም እንደዚህ የሚጠበቅ አይደለም። በቃ ዋጋ የሚያስከፍለን ጨዋታ ነው። ከምሬ ነው የምላችሁ አርሴ ፋሚሊ። በቃ እኔ ኧረ ተቃጠልኩኝ እኮ። በስመ አብ። እንዴት ነው በተከላካይ እስካሁን እያገባን የምንቀጥለው? ኦንጎል እያገባን የምንቀጥለው እንዴት ነው? በኢንካምፒና በጋደሽ እንደዚህ። ኧረ በስመ አብ ቡልደረ ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ፣ ፈርስታፍ ልሰዳድባቸው መጣው። ደግሞ ይገባቸው ነበር፣ አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድን ነው ማታምኑት? ቆይ ለምንድን ነው ማታምኑት? ቡድናችሁ ቀጥቃጣ ነው። 2-0 2 አቻ። የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው? አሸንፋ ተጨንቀም። እኛ ከ5-1 5-4 አሸንፈን ተሰደብን እኮ ተሰደብ። እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው። ራሱ ላይ አግብቶ ሁለቱን 3ቱንም ነው እንጂ አሁን ደግሞ ማን ያግባል? ማን አንድ የተሻማ ኳስ ለሳካ አችሉም። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው። እሱን እኮ አልካር ግን ወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ውስጥ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ ምን አርግለት እስቲ ፈጣሪ ያልኩት። ይኸው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው ትችላለህ። እኔ ቀን ተናግሬ ነበር። ምንም የደረጃው ግርጌ ጫፍ ላይ ቢገኝም ወልቭስ በሜዳው አይተኛም። ከምባክ ኧረ በስመ አብ ወልቭስ ለወልቭስ ከምሬ ነው የምላችሁ። በስመ አብ ምን አይነት ጨዋታ ነው የተመለከትነው? ፈርስት ሃፍ እኮ ወልቭስ ጭራሽ የለም ነበር። አርሰናል ኳሱን አጥፍቶባቸው ነበር። ሰከንድ ሃፍ ግን እጅግ በጣም የሚገርመውን ወልቭስን ያየነው። ኧረ በስመ አብ 2 አቻ። ኧረ ወልቭስ የተፈራው ደረሰ። አርሰናል ራሱን ጫና ውስጥ ከተተ። ማሸነፍ የነበረበትን ጌም ራሱን ጫና ውስጥ ከተተ። በስመ አብ እጅግ በጣም ያሳፍራል። ከምሬን ነው የምላችሁ። እኔ ግን ገርሞኛል። ከምሬን ነው የምላችሁ። ለማንኛውም አርቴታ በስመ አብ አንተ እኔ አርነ ስሎት ምናምን እያልኩ አማርራለሁ ደግሞ እንጂ እኛ ምን እናማርራለን? አምና ዋንጫ የበላን አሰልጣኝ ምን ብለን እናማርራለን? እንዲህ ምን በወራጅ ቀጠና ቲም ቲሙን ይዘትን በጫበጫለን። በስመ አብ እኔ ሲጀመር ተመኝ ነው የሚባለው አይደል? ጀርባችሁ ላይ መተን እንተነፍሳለን። ጀርባችሁ ላይ ለ3 ዋንጫ ነው የምንጮተው ስል ብዙ ሰው አላመነም ነበር። ፕሪሚየር ሊጉ ላይ ተስፋላችሁ እንዴ? ትቀልዳለህ እንዴ?
ትቀልዳለህ እንዴ? ፕሪሚየር ሊግ የኛ ነው፣ ቻምፒዮንስ ሊግ የኛ ነው። ፌክ አፕ በቃ ተስፋ አለን እያለውን ዋንጫ ብላ ማለት ለቄስና ለሼክ በጾም ሰዓት ምግብ እንደመስጠት ማለት ነው። ኃጢአት ነው፣ ከገነት ያስባርራል አባቴ። ኃጢአት ነው ለወያለው ዋንጫ መብላት። ምንም አናረግ፣ እኛ እናውቀዋለን እኮ። እኛ እኮ ስለሚታወቀን ይሄ እኮ ምቀኝነት አይደለም፣ ደጋግመን ያየነው ፊልም ስለሆነ እኮ ነው። አትበሉም ምንላችሁ፣ ያንቃችኋል ምንላችሁ። ለወያለው እንዲያቀርበ ማለት ነው። እስከነ ዲዘርቱ እስከነ አፒታይዘሩ ብትሰጡ አይበላም። እጁን ታጥቦ የሚደረደር ነው። እመነኝ፣ እጁን ታጥቦ የሚደረደር እንጂ አይበላም። አረ ወልቭስ ግን ይመቻቸው። ተጋደሉበት ወያላው ላይ ሲሆን 20ኛ ደረጃ ያለው ወልቭስ ኦንጎል አባቴ ኦንጎል። አረ ኡኖ ሪቨርስ ይመቻቸው ወልቭሶች። እኔ ነግራችኋለሁ እኮ በፉከራ አይደለም ዋንጫ የሚበላው ወያላ፣ በፉከራ አይደለም፣ በሪፖርት አይደለም እኮ ብያችኋለሁ። በሪፖርት አይደለም። እኛ እናውቀዋለን ኳሱን፣ እኛን ጠይቁን። እግር ኳሱን እኛን ተንትነው ችግራችሁን ጠንቅቀን የምናውቀው። ይመቸው ወልቭስ። አይስወር እንደተናገርነው አለቀው። የአራዳ ልጆች ፈርስት ሃፍ 1-0 አርሰናል እየመራ ወጥቶ እኔ አልተመቸኝም ብዬ ቪዲዮ ሰርቼልህ ነበር። ገብተህ መመልከት ትችላለህ። ጎቤው ምንም ጥያቄ የለውም። ሚካኤል አርቴታ እጅግ በጣም ዋጋ የሚያስከፍል ነጥብ ነው። 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር እንደዚህ አይነትን ቡድኖች እንደውም ጎልህን የምታረቅበት የምታመቻችበት ሲሆን ጭራሽ ነጥብ የምትጥልበት ከሆነ ይሄ በጣም የሚያሰጋ ነው። አንደኛው እንደ አንደኛ 20ኛው ደግሞ እንደ 20ኛ መጮት ሲገባቸው ያራዳ ልጆች 20ኛውን አሁን እንደ አንደኛው ሲጮት የነበረው ምንም ጥያቄ የለውም። ወደድንም ጠላንም ነጥቡ የሚናገረውን ነው። አቻ ቢወጡም ነው የምልህ ያራዳ ልጆች። ወልቭሶች ከ2-0 ከመመራት ነው 2 እኩል መውጣት የቻሉት። ከዚህ በፊት አርሰናል ባሸነፈበት ጨዋታ ማለት ነው በኤሚሬትስ ስታዲየም እንዴት እንደተጫወቱ የሚዘነጋ አይደለም። አሰልጣኝ ሚካኤል አርቴታ የዚህን ስራ ለምን ሰርቶ መምጣት እንዳልቻለ አልገባኝም። ፈርስት ሃፍ ጨዋታው ያስታውቅ ነበር ወልቭሶች ከምንም ጎል ሊያስቆጥሩ እንደሚችሉ እንደዚሁ ያስታውቅ ነበረ ማለት ነው ያራዳ ልጆች። ለማንኛውም ሲቲ ቀሪ ጨዋታውን የሚያሸንፍ ከሆነ ነጥቡ ወደ 2 ዝቅ የሚል ይሆናል ማለት ነው። እኔ የምፈራው ግን ነጥቡ ወደ 2 ዝቅ ማለቱን አይደለም። የሚካኤል አርቴታ ሰራዊት ከዚህ በኋላ ሜንታሊው እንዴት ነው እየሆነ የሚሄደው የሚለው ነው የሚያሰጋኝ። ቀጣይ ከምንጊዜም ተቀናቃኛቸው ቶተናም ጋር ነው የሚጋጠሙት ማለት ነው። አይኖ ቶተናም ለአርሰናል ቀላል ሊሆን ይችላል። ነገር ግን አሁን አርሰናል ያለበት ሜንታሊቲ የትኛው ቡድን ነው ሊቀለው የሚችለው ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ሼር፣ ኮፒ ሊንክ በደንብ ይደረግ። ይመቻችሁ። ኦኬ እንደቀጠለ ነው። ከአመት አመት ልባችንን መስበራችሁ እንደቀጠላችሁበት ነው። ቴንክ ዩ። እግር ኳስን ለውጤት አይደለም ብለው ለዋንጫ እኛ ለጤና ነው የምንጫወተው ለጤና ነው። ተጫዋቾቹን አዳር ጤናችሁ እንዳይጎዳ እንዳያማችሁ ምናምን እንደዛ ነው እግር ኳስን እየተጫወትን ያለነው። ኦኬ ጥሩ ነው። ይህን ሁሉ አመት እንደዚህ ታማኝ ሆኖ ለቆየ ደጋፊ ይሄ ከሆነ የሚገባው ልብ መሰበር ከሆነ ትርፉ ጥሩ ነው። ባለፈው እንግዲህ ከወልቭስ በግፍ የወሰድነው 3 ነጥብ ነበረ። 3 ነጥባቸውን አስመልሰዋል። እኔ እንደተሸነፍን ነው የምቆጥረው። እውነት ለመናገር ገና ነው ፕሪሚየር ሊጉ። እንደተሸነፍን ነው የምቆጥረው። በቃ ምንም ማለት አልፈልግም። ከዚህ ውጪ ምንም ስሜት የለኝም። በዛሬው ጨዋታ ላይ ምንም አይነት ሪያክሽን መስራት አልፈልግም። ምንም አይነት ስሜት የለኝም ለዚህ ጨዋታ ማለት ነው። በቃ ይህንን ነው ልል የምችለው እንደ አርሰናል ደጋፊ። የእውነት ይሁን፣ በቃ ይሁን፣ ችግር የለም። ወደ ቀጣይ ጨዋታ እንሂድ። ይሁን፣ በቃ ምንም ክፉ ማውራት አያስፈልገውም። ይሁን፣ እስቲ ይሁን፣ ማያልፍ የለም። ይሁን። በስመ አብ ኦንጎል የምናስቆጥረው ስለምንችል ነው አላላችሁ? ወልቭስ እንዴት ነው የሚችለው? በክርስቶስ ኦንጎል መተዳደሪያው ሆኖ የነበረው ክለብህ በኦንጎል ተሰጥቶት ነጥብ ጥሎ ጋፓውን ስነጥብ ሆነ። እስኪ ኮመንት ላይ ጻፉልኝ ፒፕል። ኦንጎል ኤፍሲ በኦንጎል ተሰጠው። ሴት ፒስ ኤፍሲ ባለፈን በሴት ፒስ ሲሰጠው የሆነ ደስ የሚል ስሜት አለው አይደል? ወልቭስ እናመሰግናለን። ሰላም ብቻ አይደለም ያስከበራችሁት። ከዚህ በኋላ ማለት ነው በልበ ሙሉነት አርሰናል ዋንጫ ይበላል ብሎ የሚከራከር አንድም የአርሰናል ደጋፊ አይኖር። በኩራት እንበላለን ምናምን የሚል የለም። በቃ ከዚህ በኋላ አርቴታም ከዚህ በኋላ ድንጋጤውን ትመለከቱታላችሁ። ኧረ በሰመ በእናታችሁ እስቲ የሆነ የምንቀዝንበት ቦታ ፈልጉልን። አርሰናል የሚባል ቡድን ላይ ቀዝነን እንምጣ። ማንቹሪያ ቸላዎች ሂደ ቅዘን። እኔ አምሽቼ 7 ሰዓት ከቆየው
አርሰናል መቼም አያልፈልህም። ትንጣጣለህ። እኔን ሰደብከኝ፣ ዋጋን ትከፍላታለህ አባቴ። አቤት ካላፊዮሪ አይሆነ ልጅ ተቀይሮ ገባ። 1 ደቂቃ ሳይሞላው ራሱ ላይ ሄዶ ቅርቅር። አረ ምሽታችን አመረልን ጀማአው በኢየሱስ ስም። እንዴት ነበር ጨዋታው? ተመቻችሁ? ነግሬሃለሁ አትበላትም። በሁለተኛ ቪዲዮ አሁን ጠብቀኝ፣ በሁለተኛ ቪዲዮ መጣውልህ። ምንድነው አርሰናል ቤት እየተመለከተን ያለ ነው። ፓትሪክ ቬራ እንዳለው መድፈኞቹ አርሰናል ቤት ያለው የስነ ልቦና ደረጃ ጥያቄ የሚያስነሳ ነው። እውነቱን ለመናገር 20ኛ ደረጃ ላይ በሚገኘው ወልቭስ ነጥብ ለመጣል ተገዷል። በመጨረሻ ደቂቆች በተቆጠሩበት ጎል አማካኝነት ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በቡካዮ ሳካ አማካኝነት ገና በጨዋታው ጅማሩ ላይ ነበር ጎል አስቆጥሮ 1-0 ቀዳሚ ሆኖ የቻሉት ማለት ነው። ፈርስት ሃፍ በዛ ውጤት ተጠናቆ ነበር። የፈርስት ሃፍ የተሻለው ቡድንም አርሰናል ነበረ ማለት ይቻላል። ሞር ከጥንቃቄ ጋር የተዋሃደ እንዲሁም ደግሞ ማጥቃትን የቀላቀለ የጨዋታ እንቅስቃሴ ነበር ሲያስመለክቱ ነው የነበረው። ሰከንድ ሃፍም እንደተጀመረ ሂንካፔ ከጋብሪኤል ማጋሌሽ ተቀብለን አስደናቂ ኳስ በግሩም ሁኔታ በመጨረስ መድፈኞቹ አርሰናሎቹን ወደ 2-0 መሪነት ማምጣት ችሎ ነበረ። ነገር ግን ወልቭሶች በሁጎ ቡዌኖ አማካኝነት እጅግ በጣም አስደናቂ የሆነ ጎል አስቆጥረው ጨዋታውን 2-1 በማድረግ ጨዋታው ላይ ነፍስ ዘርተውበት ነበረ ማለት ነው። ከዛው ጨዋታው ሊጠናቀቅ ጥቂት ደቂቃዎች በሚቀሩበት ሰዓት ላይ እንግዲህ ካላፊዮሪ በራሱ መረብ ላይ ተቀይሮ ገብቶ በመግባት ጎል አስቆጥሮ ጨዋታው 2-2 በመጠናቀቅ መድፈኞቹ አርሰናሎች ነጥብ ለመጣል ተገዷል። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 7 ማስፋት የሚችሉበትን እድል ሳይጠቀሙበት ቀርቷል። አሁን ላይ በፕሪሚየር ሊጉ ከማንቸስተር ሲቲ በ5 ነጥብ ከፍ በማለት በ58 ነጥብ አንደኛ ደረጃ ላይ ተቀምጧል ማለት ነው። ማንቸስተር ሲቲ ቀሪ ጨዋታ እያለው በ5 ነጥብ ከአርሰናል ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታውን ማሸነፍ የሚችል ከሆነ የነጥብ ልዩነቱ 2 ብቻ የሚሆን ይሆናል ማለት ነው። የሚኬል አርቴታው አርሰናል ግን በግድ ለማንቸስተር ሲቲ አሁንም የዋንጫ ፉክክር ውስጥ እንዲሳተፍ እድል እየሰጠው እንደሚገኝ የተመለከትን ነው የምንገኘው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫ እንዳትረሱ። እዚህ ወንበዴ ላይ ለመቋጠር 2 አይን ለምን ታባክናላችሁ? እኔ 1 አይን በቂ ነው ብያለሁ አላልኩም? 2 አይን ካረግን ዋንጫ ነው የሚያጡት። ስለዚህ 1 አይን በቂ ነው፣ ይሰናከላሉ ነው ማለት። ቀን በቀን ዋንጫውን እበለዋለሁ እያለ የሚዝትብህ ቡድን ከወልቭስ ጋር እየተጫወተ ማለትም ወልቭስ በፕሪሚየር ሊጉ 20ኛ ደረጃ ላይ የሚገኝ ቡድን እንድታስታውሱት ያላችሁትን ነው። 9 ነጥብ ብቻ ያለው ቡድን 2-0 እየመራው 2 አቻ ሲወጣ ምን ወየው ጉዴ። መጀመሪያ እኮ ነግሬ ነበር ከኛ ሜዳ ቢያንስ 1 ነጥብ ማግኘቴ የማይቀር ነገር ነው ብዬ ነበረ። አስጠንቅቄ ነበር፣ ልሰማኝ አልቻልክም ነበር። ወልቭ ማለት ይሄ ነው። አየኸው 1 ነጥብ ከናንተ ላይ ማግኘት ለኛ ትልቅ ነገር ነው አባቴ። አየኸው ቲማችን ግን በዚህ መልኩ ነው የሚለየው። እናንተ ምንም አትረቡም። አስጠንቅቄ እኮ ነግሬ ነበር፣ ልሰማኝ አልቻልክም። ምድረ ወያላውላ ገባል ስምጥጥ ግባ እናውጣው። ይሄ ነው ወልቭ ማለት ይሄ ነው ወልቭ አባቴ። ለማንኛውም ግን ሰጠት አድርገናቸዋል። የምንገናኘው ከ2 ዓመት በኋላ ነው አባቴ። አሁን መውረዴን እኮ አረጋግጫለሁ። ግን ደግሞ እናንተ ለመግረፍ 20ኛ ለምን 20ኛ አይደለም ከፈለኩ ለምን ሊጓን አልወርድም። እናንተ ነጥብ ለማስጣል ምንም አይነት ነገር አያግደኝም። ለማንኛውም ግን ሰተናቸዋል። ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። የቻማቸው አራዳ ልጆች ምን ብዬ ነበር? ግባ እናውጣው፣ አቋማ ግባ እናውጣው። ወያላ እኔ ብያለሁ፣ ከቦክስ ውጪ ነው የሚያገባው ወልቭስ። ነግሬሃለሁ እኮ አትሰማም። እኛ ግን አለን እነሱ ተኙ። የማንቸስተር ሲቲ ደጋፊ ነሽ? ይሄን ቪዲዮ ከ1000 ጊዜ በላይ ሼር አድርገው። ሌሊት ነው መጮህ አልችልም፣ ግን በጣም ደስ ብሎኛል። እመቤቴን ወልቭስ ይችላል። ወያለው አሁን አተረጋጋም። አሁን ዋንጫውን አሰጠንም። በቃ አለቀ ጉዳዩ። ይሄን እድላችንን በአግባቡ ተጠቀምን። ሲቲ የሚገርም ውጤት አምጥቶ ነው ፕሪሚየር ሊጉ የሚበላው። አቤት ኳስ 90 ደቂቃ ማየት እንዴት ደስ እንደሚል። ሼር አርገና አድርሰው ለዛ ለወያላ። ሲቲ ፎሬቨር። ዛሬ ወልቭስ ሳይሆን ሲቲ ነው አቻ ወጣው።
ስንቋጥር እኛም እንችላለን። ከቦንሴቴ ሻዶ ባትሪ ይለያል ስንል በምክንያት ነው። ሻዶ ባትሪ ውይ በእውነት ጾም አፉ ብለናል። የምሬን ነው አፉ ብለናል። ምንም ክፉ ላንነጋገር የምሬን ነው። ብሽሽቅ ብቻ ነው። ውይ ወልብስ አንድም ሰው ኮሜንት ወልብስ ማለት የለበትም። አሜሪካ ፕላስ ሩሲያ የምሬን ነው። ውይ አንድ እስኪ ለወልብስ መቤትን የምሬን ነው። እናቴ ትሙት ትችላላችሁ። ወልብስ የአርሰናል ደጋፊዎች ከሲቲ ጋር ያለው ልዩነት ሁለት ሆኗል። የምሬን ነው። ድንገት ያልሰማችሁ በረመዳን ጾም እንዲሁም ደግሞ በአብይ ጾም ያልሰማችሁ የተዘናጋችሁ ካላችሁ የምሬን ነው። እንዲሁ እኔ የሚያሳዝኑኝ ማጋሊሽና ዲክላን ራይስ ናቸው። እመቤቴን የምሬን ነው። እንደዛ ለክለቡ ይሞታሉ፣ ግን ራሱ ደግሞ ተጋጫ ከበረኛው ጋር ተጋጭቶ አስበላው ራስ በራሱ ማጋሊሽ። የማጋሊሽ ጥፋት እናቴን የምሬን ነው። ውይ ወልብስዬ ውይ ኤፌ ካፕ ደግሞ እኔ ጋር ነው የደረሰው ወልብስ። ውይ ወልብስዬ ውይ ሰላም ደጋፊዎች እናቴን የምሬን ነው። ትክሻም ዋንገቴንም ራስ ምታት ፍልጠት ይገል ይመቻችሁ እናቴን የምሬን። የእግር ኳስ ፍቅር ነው፣ መዝናኛ ነው እናቴን የምሬን ነው። የምሬን ነው የምላችሁ። ዛሬ በጣም ነው የተቃጠልኩት። የምሬን ነው የምላችሁ። አንዳንዴ እስቲ ስለዚህ ሰው እያስቡ፣ ስለ አርቴታ አስቡ። ምን አይነት ተጫዋቾች ነው ያሉት ሜዳው ውስጥ? እኔ ተጫዋችን እንደዚህ ዘልፌ ነቅፌ ምናምን አላውቅም፣ ታውቁኛላችሁ። በጣም ተጫዋቾችን ለመረዳት ሞክራለሁ። ከዚህ በኋላ ግን ማርቲኔሊ የሚባል ጄሱስ የሚባል ኤዜ የሚባል ተጫዋች አርሰናል ላይናፕ ውስጥ መግባት የሌለባቸው ተጫዋቾች ናቸው። ሰውየውን ሊያሳብዱት ነው እንጂ የኛ ሲሆን ሰውየውን ሊያሳብዱት ነው። እስቲ ንገሩኝ፣ ሳካ ካለ ቦታው ተሰልፎ እንደዛን አይነት ምርጥ ብቃት አሳይቶ የወጣበትን ቦታ ኤዜ ገባና ወና አረገው በአንዴ። ማርቲኔሊማ ኳስ ሲለቀቅለት ጭራሽ ሌላ ጊዜ ሮጦ ቢያንስ እንኳን ዝም ብሎ ኳስን እንትን ይላል። ፈርስታፍ ደግሞ ምን ብዬ ነበር እኔ? ያገኘነውን እድል በስርዓቱ መጠቀም ካልቻልን ጥሩ አይደለም ለመጨረሻችን ብዬ ነበር። ይኸው ሆነ። ጄሱስ የሚባል ተጫዋች ገባ፣ ምንም ሳይሰራ ወጣ። ዮኬሬሽ ቢቆም አይሻልም እንዴ ጄሱስ ከሚገባ? ኧረ ጌታዬ፣ ኧረ ጌታዬ፣ ኧረ ጌታዬ፣ ወይኔ ጨጓራዬ። በቁም ነገር በጣም ነው የተናደድኩት ዛሬ፣ በጣም ነው የተናደድኩት። 2-2 እጃችን ላይ የነበረ ጌም በምን ሚንስ ነው ውልፍስ ከዛ በኋላ ተነስቶ 2 አግብቶ አቻ ወጣ? አረ ቢያሸንፉን ራሱ ምን አይነት ደነዝ ተጫዋች ነው የተሰበሰበው? አቡዬ ቋጠሯችን ሰርቷል፣ ቋጠሯችን ሰርቷል። አንተ ተኛ፣ እኔ ጮህላለሁ፣ እኔ ጮህላለሁ። ዞር አልተኛም ጋይስ፣ ዞር አልተኛም። እንደ ዛሬ ደስ ብሎኝ አያውቅም። እስከ 7 ሰዓት ቋጥሬ ማለት ነው። ወያለው ዋንጫ ልበላ፣ ዋንጫ ልበላ። ይሄ ነው ዋንጫ፣ ይሄ ነው ዋንጫ። ያው አንገቱን ደፍቷል እዚህ ጋር አንዶ እያለ ናውጣ የሜ ሙሉ ለሙሉ ዛሬ የመሸነፋችን ኃላፊነትና ልትወስድ የሚገባው ይሄ አቻ ምናምን አይደለም፣ ሽንፈት ነው። ከሽንፈትም በላይ ነው የምቆጥረው እኔ ማለት ነው። ሚካኤል አርቴታና አርቴታ ነህ ራስህ። እኔ ማርቲኔሊ ምናምን ብዬ ስሙን ማንሳት አልፈልግም። ተውኝ በቃ። እኔ ተቃጥያለሁኝ። የማይሆን ነገር ተናግሬ ረመዳኔ ማበላሸት አልፈልግም። መወዶ ክለቤ ማስቀየም አልፈልግም። ሙሉ ለሙሉ የመሸነፋችን ኃላፊነትና የምትወስደው ራስህ ሚካኤል አርቴታ ነህ። ምንድን ነው እሺ? ምንድን ነው ያየነው? በእግዚአብሔር ስም ኳስ ነው ምንድን ነው እንዲህ እጁ ላይ የነበረውን ነገር አሳልፎ የሚሰጥ? ኧረ አርቴታ፣ ኧረ አርቴታ፣ ኧረ ወይኔ፣ ኧረ ወይ። እሺ ምን የሚሉት ፍራቻ ነው? አሁን ወልቭስን ፈርቶ ነው አሁን ሪካርዶ ካላፊዮሪን ቀይሮ የሚያስገባው? ኧረ ጨስን፣ ኧረ ተቃጠልን፣ ኧረ ተቃጠልን። በአንድ ሰው ምክንያት እኛ ነደድን። በእግዚአብሔር ስም ከወልቭስ ጋቸው ወጣን። ኧረ ተአምር! እንዴት ነው እሺ አሁን ለሰው የሚነገረው? እስቲ አሁን እግዚአብሔር ከወልቭስ ጋር አቻ አርሰናል ወጣ። አንደኛ ያለው ቡድን ከ20ኛው ጋር አቻ ወጣ። በምን አንደበት ነው ለሰው የሚወራው? አረ በፈጣሪ በስመ እንዲህ እየተባለ እኮ ነው መንሸራተት ይመጣው አይደል? ሁለት ጨዋታ 6 ነጥብ ማግኘት የሚችልበትን 2 ነጥብ ብቻ ያውም ከኋላ ሲቲ እየተከተለው። እሺ ኧረ በስመ አብ
ፈጣሪ ይሁነን ብቻ እግዚአብሔርን ፈጣሪ ይሁነን። አርቴታ የስራን ይስጥ። ምን እንደምልህ ጭራሽ በ20ኛው ቲም ነጥብ ጣለ። እሺ ኑ ውጡና አስረዱን። እሺ አርሰናል ነጥብ ስት እንደዚህ ወጣችሁ የምትጮሁት ምናምን በዚህ ሰዓት አርሰናል የሚያህል የለም። ናና ሻውን አስረዳን። እሺ አንድ ነገር በተፈጠረ ቁጥር በዚህ በጀርባ የምትሉን አላችሁ አይደል? ለምሳሌ ተሸንፎም የኛ አጉል አላዛር እንዲህ በጥሩ ጎኑ የምታዩ የተለየ እይታ ያላችሁ አጉል አዋቂዎች ኑና አስረዱ። ጭራሽ በወልቭስ 2 እኩል ምን አይነት የሚቀፍ ቡድን ነው ግን? አረ በእናታችሁ ጭራሽ በ20ኛ ባለ መውረዱን ባረጋገጠ ክለብ ለ4 ዋንጫ ምን አባህ ነው የምትጫወተው? ይሄ ክለብ ምን አይነት እርግማን ነው ግን ያለበት? አረ በፈጠራችሁ ምን አይነት አሳፋሪ የሆነ ስብስብ! ይሄን ሁሉ ከዋክብት ይዞ የ5 ዓመት የምናምን ያስፈርሙታል። ለምን አባቱ ይጫወት? ይኸው በጣም በቃ ያቀለሸለሸኝ ወላ ዋው ሁላ ብስጭት አይደለም። አሁን ጭንቅላቴ ውስጥ ያለው ብስጭት ሁላ አይደለም። ይመች አርቴታ ይመች፣ ሁላችሁም ይመቻችሁ አርሰናል ተጫዋቾች እና በቃ ከጾም በኋላ ምናምን ድንገት ከተገናኘን እንገናኝ። ይመቻችሁ። መልካም ጊዜ ይሁንላችሁ። እኔ ከአቅሜ በላይ ነው ማለት ነው እና ምንም ዲስከሽንም አልፈልግም፣ ምንም አልፈልግም። ይመቻችሁ። እረ አርሰናል ምን አይነት ክለብ ነው ፋሚሊ ዲ በወራጅ ቀጠና በጤና ክለብ ማለት ነው። ወልቭስ እኮ የሞተ ክለብ ነው። የረከመ ጨዋታ የሚጫወት ክለብ፣ በስንት ሰዓት ማቃበል በማይችል ክለብ ባለቀ ሰዓት ካምባክ 2 አቻ፣ ከ2 ለባዶ 2 አቻ። እረ በኢየሱስ ስም ፋሚሊ ምንድነው የምናየው ፋሚሊ? ዘንድሮም ፋሚሊ እመኑኝ ማለት ነው ይህን ዋንጫ አርሰናል በተአምር አይበላም ፋሚሊ። ሜጀር ትሮፊ ሳያሳካ ካልወጣ የራመት አርሰናል የራመት ማለት ነው። ሜጀር ትሮፊ ሳያሳካ ካልወጣ ምን አለበለኝ ፋሚሊ፣ ዋንጫውን እንበለዋለን። ከኛ ጋር በእኛ ሜዳ ሆም ጌም አለን። ከዚህ በኋላ ያለን ጌም እኛ ፋሚሊ ማሸነፍ የሚጠበቅብን። አርሰናል ደግሞ እንደገና ካልጣለ ምን አለበለኝ። አርሰናል መቼም አይችልም፣ የክለብ መቼም ማለት ነው። በቃ እንበለዋለን ዋንጫውን ፋሚሊ። ኧረ ወልቭስ ትችላላችሁ። አራተኛውን ዓመት ጨርሰን ወደ 5ኛው ዓመት እየሄድን ነው ማለት በቃ በዚህ ቡድን ዋንጫ ማሰብ ራሱ በጣም ነው የሚከብደው። በጣም ማለት እኔ ከመናደድ የተነሳ ምን እንደማወራ ራሱ በዚህ ቡድን አላቅም። ማርያምን አላቅም። በመድኃኒዓለም